ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ቪርጎ ግንቦት 2018 አዳዲስ አድማሶች፣ የሚያስኬት እና አስገራሚ የህይወት ለውጥ። ሰላም ጤና ይስጥልኝ የኢትዮ ግዕዝ ቤተሰቦች። ዛሬ ለእናንተ ለቪርጎ ኮከብ ተጓዦች እጅግ ተስፋ ሰጪ እና አዳዲስ አድማሶችን የሚያሳየውን የግንቦት 2018 ዓመተ ምህረት የወርሃዊ ኮከብ ትንታኔ ይዘንላችሁ ቀርበናል። ይህ ወር ለእናንተ ለቪርጎዎች ካላችሁበት ጠባብ ክበብ ወጥታችሁ ዓለምን በሰፊው የምታዩበት፣ በእውቀት የምትመጥቁበት እና ትልቅ የሙያ እድገት የምታስመዘግቡበት ልዩ ወቅት ነው። የሰማይ አካላት እንቅስቃሴ እንደሚጠቁሙት በተለይም ፀሐይ በታውረስ ኮከብ ውስጥ እስከ ግንቦት 12 ድረስ የምታደርገው ቆይታ የእውቀት አድማሳችሁን እንድታሰፉ፣ አዳዲስ ነገሮችን እንድትማሩና እንድትጓዙ መነሳሳትን ትሰጣችኋለች። ካለፉት ወራት ድግግሞሽ እና መሰልቸት ወጥታችሁ አዲስ የህይወት ምዕራፍ የምትጀምሩበት እና በችሎታችሁ የምትመሰገኑበት ወር ነው። ዛሬ ይህንን ወር በሶስት ዋና ዋና ክፍሎች ማለትም በጠቅላላ ሁኔታዎች፣ በፍቅር እና በገንዘብ ነክ ጉዳዮች ከፍለን ለረጅም ደቂቃ በጥልቀት እንመለከተዋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የቪርጎ የግንቦት 2018 ጠቅላላ ትንበያ። በዚህ ወር ቪርጎዎች ከወትሮ በተለየ መልኩ አዳዲስ ዕድሎችን እሺ በማለት ለመሞከር እና ራሳቸውን ለማሳደግ ይነሳሳሉ። የፕላኔቶች አሰላለፍ ለእናንተ አዲስ የእድገት በርን ይከፍታል። የግንኙነት መነቃቃት። በወሩ መጀመሪያ ግንቦት 1 ቀን የሚታየው ሙሉ ጨረቃ በኮሙኒኬሽን ቤታችሁ ላይ ስለሚሆን በአካባቢያችሁ ካሉ ሰዎች ጋር ያላችሁ ግንኙነት በከፍተኛ ሁኔታ ይሳካል። አዳዲስ ሐሳቦችን የምታመነጩበት እና የጋራ ሥራ ስምምነቶችን በድል የምትፈራረሙበት ወቅት ይሆናል። የጤና እና የሥርዓት ፍተሻ። ፕሉቶ ከግንቦት 6 ጀምሮ ወደ ኋላ ጉዞ ስለሚጀምር የዕለት ተዕለት አኗኗራችሁን እና ጤናችሁን በጥልቀት የምትፈትሹበት ጊዜ ይሆናል። በሥራ ጫና ምክንያት የሚመጣን ጭንቀት ለማስወገድ በአኗኗር ዘይቤያችሁ ላይ ስር ነቀል ለውጥ ማድረግ ለወደፊት ስኬታችሁ ወሳኝ ነው። የጉዞ እና የእውቀት ዕድል። ግንቦት 8 የሚወጣው እጅግ ግዙፉ አዲስ ጨረቃ ለሚቀጥሉት 6 ወራት የሚቆይ አዲስ የጉዞ፣ የትምህርት ወይም የምርምር በር ይከፍትላችኋል። ይህ ወቅት አዲስ ቋንቋ ለመማር ወይም ከፍተኛ ትምህርት ለመጀመር ለምታስቡ ቪርጎዎች እጅግ አመቺ ነው። የቤት እና የቤተሰብ ውሳኔ። ግንቦት 23 በሚታየው የብሉ ሙን ሙሉ ጨረቃ አማካኝነት ስለ መኖሪያ ቤት ለውጥ ወይም ስለ ቤተሰብ ጉዳይ ለረጅም ጊዜ ስታወጡት የነበረውን የመጨረሻ ውሳኔ የምትሰጡበት አጋጣሚ ይፈጠራል። የቤት ውስጥ ሰላማችሁ የሚረጋገጥበት ቀን ይሆናል። የቪርጎ የግንቦት 2018 የፍቅር ትንበያ። የግንቦት ወር ለቪርጎዎች በፍቅር ረገድ ከቁም ነገር ወደ ነፃነት እና ወደ አዲስ ጀብዱ የሚሸጋገር ስሜትን ይዞ ይመጣል። የወደፊት ዕቅድ። እስከ ግንቦት 10 ድረስ ቪነስ በሙያ ቤታችሁ ላይ ስለሚሆን ለረጅም ጊዜ የሚቆይ እና ዘላቂ የሆነ የፍቅር ግንኙነት ለመመስረት ትኩረት ታደርጋላችሁ። ላላገቡ ቪርጎዎች አብሮ ከሚሰራ ወይም በሙያ ከሚገናኝ ሰው ጋር አዲስ የፍቅር ስሜት ሊጀመር ይችላል። ስሜታዊ ጥንቃቄ። እስከ ግንቦት 10 ድረስ ማርስ በስሜት ቤታችሁ ላይ ስለሚሆን የቀድሞ ትዝታዎች ወይም አላስፈላጊ የቅናት ስሜቶች ሊረብሻችሁ ይችላሉ። በዚህ ወቅት ስሜታችሁን በሰከነ መንፈስ መቆጣጠር ለግንኙነታችሁ ጤንነት አስፈላጊ ነው።
ጀብደኛ ፍቅር ከግንቦት 10 በኋላ ማርስ ወደ ታውረስ ሲገባ በፍቅር ሕይወታችሁ ላይ አዳዲስ ነገሮችን ለመሞከር እና ለየት ያሉ ቦታዎችን ለመጎብኘት ትደፍራላችሁ። በጉዞ ላይ ወይም በትምህርት ቦታ አዳዲስና የሚመጥኗችሁን ሰዎች የማግኘት ዕድላችሁ ሰፊ ነው። ማህበራዊ መነቃቃት ከግንቦት 10 በኋላ ቪነስ ወደ ካንሰር ስለምትገባ ከጓደኞቻችሁ ጋር የምታሳልፉት የደስታ ጊዜ ይጨምራል። ይህም በፍቅር ሕይወታችሁ ላይ ያለውን ውጥረት በመቀነስ ፍጹም መዝናናትን ይሰጣችኋል። የቪርጎ የግንቦት 2018 የገንዘብና የሙያ ትንታኔ። ቪርጎዎች በዚህ ወር በሙያቸው ላይ ትልቅ እመርታ የሚያሳዩበት፣ ስማቸው የሚገንበት እና በታላላቅ ሰዎች ዘንድ ተቀባይነት የሚያገኙበት ወቅት ነው። ትልቅ ህልም እስከ ግንቦት 12 ድረስ ያላችሁን ትልልቅ የንግድ ሐሳቦች ወይም የትምህርት ዕቅዶች በተግባር ለመጀመር አመቺ ጊዜ ነው። ሥራ ፈጣሪ መሆን ለምትፈልጉ ቪርጎዎች ይህ ወር የመሠረት ድንጋይ የምታስቀምጡበት ወሳኝ ወቅት ነው። የሙያ ስኬት ግንቦት 12 ፀሐይ ወደ ጄሚኒስ ትገባ ሙሉ ትኩረታችሁ በሙያችሁ እና በስኬታችሁ ላይ ይሆናል። እስከ ሰኔ አጋማሽ ድረስ ለዓለም የምታሳዩት ልዩ ብቃትና ታታሪነት ታላቅ ዕውቅናን፣ ዝናንና ጥቅምን ያስገኝላችኋል። የረጅም ጊዜ ኢንቨስትመንት ሳተርን በኤሪስ ኮከብ ላይ መኖሩ ለወደፊት ሀብታችሁ መሠረት የሚሆኑ የጋራ ኢንቨስትመንቶችን ወይም አዳዲስ የገንዘብ አያያዝ ስልቶችን በጥንቃቄ እንድትቀይሱ ልዩ ጥበብ ይሰጣችኋል። ፈጠራ የታከለበት ሥራ በሙያ ዘርፋችሁ ላይ ከወትሮ የተለየ ዘመናዊ እና በቴክኖሎጂ የታገዘ አሰራር እንድትከተሉ ከከዋክብት ድጋፍ ታገኛላችሁ። ይህ አሰራር ከሌሎች ተወዳዳሪዎች ቀድማችሁ እንድትገኙ ይረዳችኋል። ውድ ቪርጎዎች፣ ባጭሩ ሲታይ ግንቦት 2018 ለእናንተ አዳዲስ ዕድሎችን በደስታ የምትቀበሉበት፣ በእውቀት የምታድጉበትና በሥራችሁ የምታበሩበት ወር ነው። አላስፈላጊ የሆኑ የሐሳብ ጭንቀቶችን እና ጥቃቅን ጥርጣሬዎችን አስወግዱና በልበ ሙሉነት ወደፊት ተጓዙ። ይህ ወር የእናንተን ብቃት ለዓለም የምታሳዩበት ወቅት በመሆኑ አጋጣሚዎችን ሁሉ ተጠቀሙባቸው። ያስታውሱ፣ እናንተ ለጥቃቅን ነገሮች ትኩረት የምትሰጡ ብልሆች ናችሁ። ይህ ብልሃታችሁ ደግሞ በዚህ ወር ወደ ታላቅ ከፍታ ይመራችኋል። የዛሬው ጥልቅ የሆሮስኮፕ ትንታኔያችን ይህንን ይመስል ነበር። ይህ መርሃ ግብር ጠቃሚ ሆኖ ካገኘችሁት ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁን እና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኢትዮ ግዕዝ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የእናንተ አስተያየት ለእኛ ትልቅ መመሪያ ነውና ስሜታችሁን በኮሜንት መስጫው ላይ አካፍሉ። መልካም እና ስኬታማ የግንቦት ወር ይሁንላችሁ። ሰላም።